ዛሬ ደግሞ ኤፍራታና ያፌት ያሉበትን ሁኔታ እናያለን። ይሄ ተንከሲስ አረመኔ የኤፍራታን ልጅ እንግዲህ ሊገልባት መድኃኒት እንደወሰደች ተመልክተናል፣ ተገንዝበናል። አንቺና ናታል የሰራችሁኝን ከጀርባዬ ቆፍራችሁ ጉድጓድ ልትከቱ ነበር ቀድሜ ልክተታችሁ ብሎ የኤፍራታን ልጅ እንዲወርድ አድርጓል ማለት ነው። ይሄ አርመኒ ጨካኝ ማለት ነው። በዚህ ሰዓት ላይ ኤፍራታ ታማኒ ያለችው ሁላችንም እናውቃለን፣ ግን ህመሟን ታጣጥማለች ብለን ስናስብ ታገግማለች እያልን የብስ በሽታ እየለቀቀባት ነው። ገነትም እሷ ጋር ሆና አብራ ልትሰራ ተገኝታለች ማለት ነው። እሷ ጋር ልትሰራ ነው። ያፌትን አናግራው እሱም ደግሞ እሺ ብሏል ማለት ነው። በዚህ ሰዓት እንግዲህ መድኃኒቷን አምጥቶ ሰጥቷታል። በጣም በሚያሳዝን ሁኔታ ለኤፍራታ እንደሰጣት እንደ ቤዚ ልጅ ገደለባት ማለት ነው። ይህን ናታልም ደግሞ ሰምቶ እሱ እንዲሁ ያጋጫት በጣም ተናዶ እገለዋለሁ ልቀቁኝ ያፌት የሚባል ሰውዬ እያለ እየሮጥ ነበር። ሰላም ጤና ይስጥልኝ ወደ ቤተሰቦች፣ ዛሬ ደግሞ 107ን ይዤላችሁ መጥቻለሁ። ሀረጎችም ማለት ነው። ኤፍራታ ምን ላይ ናት ያለችው? ያፌትስ እንዲሁም ናታን እንግዲህ ሁሉን ነገር ሰምቶ ያፌት እንዳጋጫት ሰምቶ እሱን እገለዋለሁ፣ የት ነው ያለው? አልለቀውም፣ ያለበት ቦታ ገብቼ እዳ ጉዱን እፈጅለታለሁ ብሎ ተነስቶ ነበር ማለት ነው። ይህንንም በማስመልከት ገነትም ለዳግም ደውላ ዳግምዬ እኔ አልመጣም፣ እዚሁ ልደር፣ ኤፍራታም ማየት አለብኝ፣ እዚሁ ከጎኗ ሁኜ መንከባከብ አለብኝ ትላለች። ያው የእናትነት ስሜትም ስለሚሰማት ዳግምም ደግሞ እንዴት እንደዚህ ያለሽ እየሄድሽ እያየሻት አይደለ ይላታል። በፍጹም ልቀር አልችልም፣ ስለዚህ ማየት አለብኝ እዚሁ ሁኜ ብላለች። እነሱ ጋር ሆና ያፌትንም መኪና ውስጥ ገብታ ታናግረዋለች። ገኒ ማለት ነው። እዚህ ሁኜ ኤፍራታን ከጎኗ ሁኜ ብንከባከባት ምን ይመስልሃል ትለዋለች። እሱም ደግሞ ምንም ችግር የለም አንቺን ደስ ካለሽ እዚሁ ሁኝ አላት። አውቆ ይህንንም እንደዚህ ያደረገው ለኤፍራታም ስታናግራት አይ ገንዬ አሁን ላይ እኮ እኔ ደህና ነኝ፣ ስለዚህ አንቺ ወደ ቤትሽ ዳግምን ትተሽ ከምትቀመጪ እቤትሽ ብትሄጂ ይሻልሻል፣ እኔም ደግሞ ይሻለኛል ትላለች። ዲላራም ደግሞ እንግዲህ ከእናቷ ከወይዘሮ አልማዝ ጋር ተደባድባለች ማለት ነው። ሁሉ ነገር የአባቷም ገዳይ እንደሆነች እናቷ ለእናቷ ስትነግራት፣ እናቲቱም ደግሞ በጥፊ ትመታታለች። እንዴት እንደዚህ አድርጌ ነው ወይ ያሳደግኩሽ አንቺ መረን ባለጌ ስትል ያንኛው ወንድሟ ይመጣና እማዬ ምን አርጋ ነው እንደዚህ የምትመቻት? ይጨቃጨቃሉ። እየተጨቃጨቁ እስካሁኗ ሰዓት ድረስ አሉ። ሉሊትም ከቤዚ ጋር እየተጨቃጨቀች ነው። እንደዚሁም ደግሞ ያው ሉሊት ታስቃለች። የድርማው ድምቀትን ብትሆንም እቺ መሰሪ ማለት ነው። ይሄው በስተመጨረሻ የኤፍራታ ልጅ አስገደለችባት ማለት ነው። ናታልም አሁን ያዙ ይልቀቁኝ፣ እንዴት የኔን ጨረቃ እንደዚህ ያረጋታል ይሄ አረመኔ፣ እኔ ደግሞ እጨርሰዋለሁ ብሏል ማለት ነው። በቅርብ ቀን የምናየው የሆነ ማለት ነው። እውነት ኤፍራታ ይሄን መድኃኒት ምናልባት ካልወሰደችው በጎን ልትወው ትችላለች፣ ግን እዛው ቁጭ ብሎ ነው እንዳየነው ከሆነ ዋጭ ብሎ ጋኒው ውሃም ጭልኝ መውሰድ አለባት ብሎ የወሰደው ማለት ነው። ከዛውም እሱን ዘግቷት ወስዳለች። ኤፉዬ ምስኪን ምንም አታውቀው ያረመኔ የሆነ ሰውዬ። ምን ይሻልሃል ግን ያፌት የምትባል ግለሰብ፣ እንዶ ለአንተ ስንል ወደየት እንሂድ፣ እንደ ወደየት እንሂድ ማለት ነው። እና ኤፉዬ በዚህ ሰዓት በጣም ታሳዝናለች ማለት ነው። የሚያሳዝን ታሪክ ውስጥ ነው ያለችው። በቅርቡ ቀን የኤፍራታ ልጅ እውነት ከገደለባት በጣም ያሳዝናል። እሷም ደግሞ እሱ እንደሚያደርግ በጠንቅቃ ታውቃለች። ለእሱ አሁን ላይ እየሰጠችው ያለው መልስ በጣም ጥሩ መልስ አይደለም። ስለ ናታል ሲያነሳባት ጭራሽ ቅይር ትላለች። እዛው ደግሞ አቤልም አብሮ ስለነበረ እንዲያጎቴ ምን ልታረጋት ነው እያለው ነበር ማለት ነው። እሱም ደግሞ እንዴ በፍጹም እገላታለሁም እያለ ነበር ማለት ነው። እየተጨቃጨቀ አፍሽን ዝጊ አፍህን ዝጋ ሲባባሉ ቆይተው እስካሁን ድረስ በነበሩበት እንትን ላይ ጊዜ እየተጨቃጨቁ ነው ያሉት። አሁንም ቢሆን ነገም ቢሆን እንደተጨቃጨቁ ነው እድሜ ዘላለማቸውን እነሱ ማለት ነው። ያፌት እንግዲህ በእነሱ ላይ የወሰነው ደምድሞ ተነስቷል ማለት ነው። በነ ኤፍራታ ላይ ኤፍራታን እስካሁን ድረስ የጎዳሽኝ አንቺ ነሽ፣ ሌላ ማንም አልጎዳኝም። ስለዚህ እኔ ደግሞ እጎዳሻለሁ ብሏታል ማለት ነው። አሁን ላይ የጎዳት ይገኛል ማለት ነው። ኤፉዬ ምንም የምታውቀው ታሪክ የላትም።
ኤፍራታ እንግዲህ እስካሁን እንዳየናት ከሆነ የምታውቀው ታሪክ ነገር የላትም። መድኃኒቱን አስመጥቶ እንትን እንዳላት እያየን ተገንዝበን ታዝበናል ማለት ነው። ይሄ አረመኔ የተረገመ እርግማናም እንዴት እንደዚህ ያደርግባታል በማለት እኛም ግራ ገብቶናል ማለት ነው። ያፌት የሚባል ግለሰብ በጣም አደገኛ መሰሪ የሆነ ሰው ነው ማለት ነው። ያው በኤፍራታ ላይ ያደረገው ነገር በጣም ከባድ ነገር፣ አስቀያሚ ነገር ነው ማለት ነው። እሷም ያው አትመለስለትም አሁን ላይ ያለችበት ሁኔታ ማለት ነው። አቤልም ደግሞ በአንቺ ምክንያት እኮ ያጎቴ ሚስት ጥሩ ምግብ ልንበላ ነው፣ ታውቂያለሽ፣ እናትሽ እዚህ ሆና እያስታመመችሽ ስለሆነ እኛም ደግሞ ጥሩ ነገርና ጥሩ ምግብ ልንበላ ነው፣ ስለዚህ ምን ይመስልሻል ይላታል ማለት ነው። እሷም እየተናደደች ይሄ አረመኔ ምን እያልክ ነው? አፍክን ዝጋ ትለዋለች ማለት ነው። ኤፍራታ እስካሁኗ ሰዓት ድረስ እየተጨቃጨቁና ጭቅጭቃቸው እንደቀጠለ ነው። አቤልንም ልትገላት ነው እንዴ ይለዋል ማለት ነው። እሷ ታማለች እኮ ስለዚህ ተዋት፣ ምንድን ነው የምትፈልገው ከእሷ ይለዋል ማለት ነው። አቤልን አፍህን ዝጋ፣ አድበት ተቀመጥ፣ እገልሃለሁ፣ አንተ በእኔና በእሷ መሀል ጣልቃ ባትገባ ደስ ይለኛል ይለዋል ማለት ነው። እንትና ያፌት አሁን ላይ ኤፍራታን ለመግደል ፍላጎት አለው ማለት ነው። ልጁ ደግሞ የኤፍራታ ልጅ መሆኗን ምናምን ሲያቅ የናታን ልጅ እንደሆነ ሲያቅ በጣም ተናዶ ተበሳይቶ አለሙን እየቀጨ ይገኛል ማለት ነው። እኛም በቅርብ ቀን ደግሞ እውነቱን እንደምናውቅ እውነቱ እንደሚወጣ፣ እውነት ተደብቆ አይቀርም የትም ውድ ቤት ፋድሚ ሄዶቼ ማለት ነው። እውነት አይቀርም። የናታልና የኤፍራታ ጉዳይ በቅርብ ቀን ይቀጥላል ማለት ነው። እንደቀጠለ ይሆናል። ተደብቆ አይቀርም የኤፍራታ ነገር ማለት ነው። ኤፉም እየተበሳጨች እስካሁኗ ሰዓት ድረስ አለች ማለት ነው። በቅርብ ቀን እውነቱ ይታወቃል። ከናታል ጋር ናታል እውነቱን ይቀበላል ወይስ አይቀበልም የሚለውን ዛሬም ሰምቶ እገለዋለሁ፣ ይህን አረመኔ መግደል አለብኝ፣ እንዴት የኔን ጨረቃ እንደዚህ ይገላታል በማለት ሉሊት እያቃጠረች እየደወለች እቺ አረመኔ ይህ ሁሉ እንዲህ የምታደርገው ሉሊት ናት። ሉሊት እንግዲህ የሰማችውን ዝም ስለማትል ለመጣ ለሄደው የሆነ ነገር በሰማይ ቁጥር እንደምትናገር 100% እናውቃለን። ይህንንም በማስመልከት ሌሎችም ተጨማሪ ነገሮች ስላሉ በቅርብ ቀን የምናየው ይሆናል። እውነት ናታል እውነቱን ተቀብሎ አሁን ላይ ያለበት ለኤፍራታ እየታገለ ነው። የሚታገልበት ጊዜ ነው። ግን ያፌት እንደዚህ ያፌትን እንትን ያለበት መንስኤ ምንድን ነው? እንደዚህ በኤፍራታ ላይ ልጁ የእሱ የናታል ይሁን የማን ይሁን ሳያቅ እንዴት ሊገል ቻለ? እንግዲህ ይጸጽተዋል ብዬ አስባለሁኝ። አብሮ ኤፍራታን እንዳይገላ ብዬ እየተመኘሁ ነው ማለት ነው። አሁን ላይ ያለበት ሁኔታ ኤፍራታን አንገብግቦ አቃጥሎ ሊገላት ነው ያፌት፣ ይሄ አረመኔ ማለት ነው። የተረገመ ልጇን እንግዲህ እንዲወርድ አድርጓል ማለት ነው። ከዚህ በፊት ቤዚን ነበር የጎዳት እና ይሄን ይመስላል። ላይክ፣ ሸር፣ ሰብስክራይብ አድርጉኝ። ባይ ባይ።